ወደ ውጪ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ተወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ ያከና እቺ የሚያወራው አፍሽ ሞልተሻ ወይኔ ፕሮሰሱ አልቋል። እሺ ትንሽ ጊዜ ነው የቀረኝ። እኔም እዚህ መሆንበት እንደማንም እንደ ቀልድ ነው እንደምታየው የሚል ከሰካሽ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣላው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሐሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም፣ ነገ ህይወትሽ ማንም አይኖርልሽም። የምትኖሪው አንቺ ነሽ። ይኸውልሽ አሁን ኖቤልን ከዚህ ማስወጣት ይችላል። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ልጁን እንደዚህ አታድርጊ። በቃ ራስሽ ትለሽ እንትን በይ። ምንም ነገር የሆነ በሐሳብ እንኳን ሰፖርት እንዳያደርገኝ ማድረግ ይችላል። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው። ያኔ ፍላጎቱ ይሄ ፍላጎትሽ ነው። አዎ ሰላም ለዚህ ቤት ልመጣ ነው። ቡና ሰላም ነው። እግዚአብሔር ይመስገን። እንዴት ነው? ድንገት ነው የመጣሁት። ያው እንግዲህ አለ አንተም ካለ ችግር የለም። በቃ አሪፍ ነው ማለት ነው። ደህና ናችሁ? እንዴት ነው? ሰላም ነው ወይ? ታሪፍ ነው። ደህና ነኝ ያለው። እንዴት ነሽ ታዲያ? አለሽ የኔ እናት ድንገት ደስታሽ አለው። እግዚአብሔር ይመስገን። ባባ አትደውይም? ድንገት መምጣት አይሻል ከመደወል? ሁሉ ሰላም አለን። እግዚአብሔር አሪፍ ነበረ። ልጆች ደህና ናቸው? ጎረምሶቹም ደህና ናቸው። እና ቦቹ ተኝተው ነው? ተኝተዋል ነው እንዴ? አይ አሪፍ ነው። እና ማስቸገሩን ተወ። ማታ ምንም አይልም። ምንም አይልም። ጸባይኛ ነው። አረ ደግሞ ተመችቶሻል። ከጸባይ ጋር የምር አምሮብሻል። በእኛ ጋውን አይደል? ያው አንተ እየወጣ ስለሆነ ነው። አረ ነው ያልኩት። ሜጃልኝ እዚህ ትሮጣለህ። ተመችቶሃል? አሪፍ ነው። ቤቱን ጭራ አደረገችው እንጂ እዛ ቤቱን ጭራ አደረገችው። ይሻላል። ናደቅ መስሎሻል። አሁን መልጅሽ ትንሽ ከፍ እስኪል ድረስ እስከ ትንሽ ጊዜ ነው። እንዴት መጣሽ ዛሬ? ገኒ ዛሬ ድንገት ከተረስቼ መጣሁ። ሳትናገሪ ምን ጉዳይ ገጥሞሽ ነው? ትንሽ አንዳንድ ነገሮች አወራሻለሁ ብዬ ነው የመጣሁት። ኖባን ቢኖር ችግር የለም። እኔ ጋር ነው ቀጥታ የመጣሽው? ከዛ ተነስተሽ የትም አልሄድኩኝም። የምር ሴት ጋር ነው የምር። እንዴት ሳትናገሪ መጣሽ? ቡና ፊ ተዘጋጅ። እኔ ሴት አይደለሁም እንዴ? ተነስቼ አላፈላ ይባላል። ሌላ ጊዜ ነው ተነስቼ አፈላደል እንዴ? ቢሆንም አሁን ምን ልጅነት እኮ ነሽ። የልጅነት ቡና አታፈላም ሳይሆን አይሰጥም። እኛ እናፈላለን። የሴት እንግዳ የለም ብዬ ነው። እና ደህና ናችሁ? አለሁልሽ። እኔ እኮ ጉዳይ ኖሮሽ ምናምን በዚህ መጣሽ መስሎኝ ነው። ሳትደውይ ስትመጪ በቃ ግራ መንገድሽ መስሎኝ ቀጥታ ወደዚህ የመጣሁት። አንዳንድ ነገሮች አወራሻለሁ ብዬ ምን ነገር ጣሪ ዛሬ እንደዚህ በችኮላ ሰሞኑ ምንድነው እንደዚህ የምትፈጥሩት ሽምብር ምንድነው? አልበዛም? ምን እንዳላወቀ ሰው ምን ትኛለሽ? እሱን አትይው። እኔ ያወራሁት አንቺ ነው። ኖባን አይደለም ያወራሁት አንቺ ነው። አይ ብትፈጥሩት እሱንም ካቀላቀለ ኧረ እሱ ተይው፣ እራስሽን ችለሽ አውሪ። እኔ የምር በጣም ከፍቶናል። ደውለንልሽ ነበር በስልክ። ምን ነው ገኒ? ያወራነው ነገር ቆይ ያንተ ጉዳይ አይደለም። ያንተ ይቆየን። ያንተ ብንቆይ ይሻላል። እንደርስበታለን ያንተን እና ቤት ሁሉም ተናዷል። ለምን ሰሞኑ እኛ አስማምተን ምን ብለን ያለው ነገር እንድታወሩ ጨርሳችሁ ምናምን ነው አይደል እዚህ ስትመጡ የመጣችሁት። ከመጣችሁ በኋላ ደግሞ ምንድነው ከቤት ውጣ ሻንጣ ሲዞ ውጣ እስከማለት ድረስ ምንድነው? እና ለምን አትተይም አንቺ? ለምንድነው የማትረጋጊው? ልጅ ነሽ አይደል? ጋር ልትወቅሽኝ የመጣሽው? ከዛ ልወቅስሽም ልናገርሽም ሁሉንም ልቆጣሽም ጭምር ነው የመጣሁት። እሺ ወጥቷል። እነሱ ከሚመጡ ይሄ ልሂድ በቃ ችግር የለም። ማንም መምጣት አይጠበቅበትም። ሲጀመር ማንም መምጣት የለበትም ካልሽ ለምን እንደዚህ እንደሆነ ንገሪኝ በስርዓት። እኛ ሁሉ የደከምንለት ጋሽዬ ሁሉ የደከምንለት ነገር ነው ታውቂያለሽ አይደል? እንዴት እንደነበር እኛ ደስ ብሎን ነው ወተን ሚዲያ ላይ እንኳን ደስ አላችሁ ብለን እንደዛ ተደስተን ነጭ በነጭ ለብሰን የቀረብነው።
ይመጣል ብለን አይደለም ገኒ። ያውልሽ አንድ ነገር መረዳት አለብሽ። እኔ ሁሌም ለሰው ደስታ መኖር አለብኝ የለብሽም። ቆይ ከአንተ ጋር አላወራሁም። የጠየኳት እሷን ነው መመለስ ትችላለች። እናንተ ደግሞ ይኸውልህ የልብ ልብ ሰታችኋት ነው እንደዚህ እየሆነች ያለችው ልጅቷ። አንተ ይኸውልህ ከአንተ ጋር ላወራ አይደለም የመጣሁት። አንተ እንዳለህም አላወኩም። ሲጀመር የመጣሁት እሷን ነው ከእሷ ጋር ነው ማወራ። አንተ ማስረዳት ላልፈልግ ይችላል። ከህይወቷም እስከ መጨረሻው መውጣት ያለበት ሰው ቢኖር አሁን አንተ አይደለም ተወካይቷለች ማውራት ትችላለች። ከህይወቴ ምናምን የምንባባልበት አጀንዳ የለም። ሲጀመር በዚህ ርዕስ ላይ እንደ አዲስ ማውራታችን ተገቢ አይደለም። እኔ ሀሳቤን በግልጽ ተናግሬ ነው ከሱ ጋር ተስማምቼ ወደዚህ የመጣሁት አይደለም። እሱም ማምኖበት ነው ይሄንን ነገር ያደረገው። ይሄንን ነገር ደግሞ እናንተም በደንብ ታውቃላችሁ። አዲስ ነገር አይደለም። ይሄንን ነገር ደግሞ እያወቃችሁ እንደ አዲስ ይሄንን ነገር ተቀበይ፣ ይሄንን ነገር አድርጊ ምናምን ማለት አንዳንዴ ማለት ለኔም ስሜት ለማሰብ ሞክሩ። አይኖ እንደ ቤተሰብ አይኖ አንቺም እንደ እህት እንደ ታላቅ ደክመሽ ለፍተሽ ሊሆን ይችላል። ግን ደግሞ ያንቺ ድካምና ያንቺ መልፋት የኔን ህይወት ትንሽ እንኳን ቀና ካላደረገው ቫልዩነስ ነው። ገባሽ? በቃ ደከምሽ፣ ያንንም ወደዚህ ሄድሽ፣ ወደዚህ ማመጣሽ፣ ወደዚህ ምሮጥሽ፣ ግን ምንም መፍትሄ ከሌለውና እኔ እናንተን ለማስደሰት ብዬ የማደርገው ነገር ራሴን የሚያሳጣኝ ከሆነ እኔን ስታጡ ትደሰታላችሁ እናንተ? አንደሰትም ሩታ። ስለዚህ ትወጂዋለሽ እኮ እንደምትወጂው እናውቃለን። እኛም ብለሽ አንዴ ምን ማለት ልክ ነው። አሁን የመጣሁት አንተን ላወራ አይደለም ከእሷ ጋር ላወራ እኔ ከአንተ ጋር ልጨቃጨቅ አልመጣሁም። በመጀመሪያ ደረጃ ገኒ እኔ አክስታችን ነሽ። ምንም የሚደበቅ ነገር የለም አይደለም። ይኸውልሽ ሩታንም ወደ ውጭ የሚወስዳት ሰው ይመጣል ማለት ይኸውልሽ ሩታ እንዴት መሰለሽ ገኒ አሁን ህይወቷ መስተካከል ያለበት ታይም ነው። ይሄ ውዥንብር ግርግር እየፈጠሩ መኖር እድሜ ልክ አይሆንም አይደለም ሩታ። እኛ ያሰብነው ነገር አለ፣ ፈጣሪ ያሰበላት ነገር አለ። እሷንም በጣም ይወዳታል። ስለዚህ ነገሮች ተስተካክለው ውጭ ይሄዳሉ። በቃ ሲምፕል ነው ገኒ። ለዛ ነው እዚህ የመጣው ለማስጨረስ ነው እዚህ የመጣው እንዴ ገኒ እኮ ለማስጨረስ ነው እዚህ የመጣው ለማስተካከል ነው እንጂ እሱን ነው ለማስተካከል። አሁን አንተ እዚህ ቤት የተገኘው እሷን አስጨርሳለሁ ብለህ ነው? ሁሉን ነገር አስጨርሳለሁ የማይባል ነገር አትበል። ይሄ ከሁላችንም ጋር እንደምትጣላ ነው ማሰብ ያለብን። ይሄን አይነት ሀሳብ እሷ ይስተካከልና ልቆራ። እሺ አንድ ነገር ላስረዳሽ ነው። ይሄን ነገር ከናካቴው መተው ይችላል። በቃ ይተው ይውጣ። በቃ እኮ መተው ይችላል። ግን ነገሩን የጀመርኩት ደግሞ እኔ ነኝ። ችግሩ ነገሩን የጀመርኩት እኔ ነኝ። መንገዱን የሚያስያዝኩት እኔ ነኝ። ከዛ ይሄንን ነገር እንደዚህ አይነት ነገር ደግሞ ሳስብ ኖባ ሰፖርት እንዲያደርገኝ አማከርኩት። ኦኬ ተስማማ። ስለዚህ ከሁላችንም ጋር መውጣት ይሻልሻል። ይሄ ነው ምርጫሽ። ግን ህይወቷ እንዲስተካከል አፈልጊም? ህይወቷ እንዲስተካከል በምን መልኩ ነው? ከሱ ጋር ስለሄደች ነው የሚስተካከለው? እዚህ ምን አጣች? እዚህ ምን አጣች? አንድ ነገር ምንም ያጣችው ነገር የለም። ሰላም አጣው። ሰላም አንቺ አታስገቢ። በቃ በርሽን ቆልፈሽ ተቀመጪ። ለምን ብዬ ገኒ እንዴ ምን ሆነሽ ነው እንዴ? ህግ ባለበት ሀገር እኮ ነው የኖርሽው። ምንድነው ይናል ገኒ? ህግ ቢኖሮች እንደዚህ ሰላም ማውራት አልፈልግም፣ ማንንም ማውራት አልፈልግም ማለት ትችላለች። አስወጣችኋል። ካስወጣችሁ በኋላ ለምን? እሺ አንዴ ገኒ አንዴ ስሚኛ በእናትሽ። እሺ ልስማክ እስኪ። አንተ ደግሞ አውራ ገኒ። ይሄ ሁሉ ጊዜ እንደ ቀልድ አመት ላይ ያልፈን ነው አይደል? እየተጨቃጨቅን እንደዚህ ግባ ውጣ፣ እሱ እንደዚህ ይሆናል፣ መቶ ቤት ይበጣበጣል። እሷን ቢያለች ይባል መቶ ሰላማን የሚነሳት ራሱ ነው። እሷ አይደለች የምትሄደው አይደለ? ሁለተኛ ህይወቷ ላይ ምንም አያደርግም፣ አያስፈልግም። እኔ አንድ ነገር ልንገርሽ ገኒ፣ አስረዳታለሁ። ያልገባኝ ነገር ማለት ነው አንቺ ሰላምሽን የሚነሳ ሰው አጠገብሽ ካለ ምን ልምታረኝ? ማስወገድ ካልቻልሽ እሱን መሸሽ። በቃ ሰላም የምትፈልጊ አይደለም? የእሷን ተይው። የእኛን ህይወት እኮ በጠበጠ ገኒ፣ የእኛን ህይወት የእኛ ህይወት ተበጠበጠ፣ የእሷ ህይወት ተበጠበጠ። ቀጣይ ወደ እናንተ ይመጣል። ስለዚህ እሱን ማንሳትም አያስፈልግም ሲጀመር ማለት ነው። ይህንን ርዕስ ዘግተነው እኔም ወደ ራሴ ህይወት እሱም ወደ ራሱ ህይወት ተባብለን እየኖርን ያለን ሰዎች ነን። እንደ አዲስ ለምንድነው እናንተ የምታነሱት? እንዴት ነው ማናነሳው? እሱ እኮ ደብሮታል። እኔ ደውዬ እኮ ተስማምቶ ወጣው እኮ ሳይወድ በግዱ ነው የወጣው። ምንም ሳይወድ በግዱ አይደለም። ሩታዬ በእናትሽ ቆይ ገኒ፣ እሺ በግድ አይደለም ወደ ቤት ልግባ ያልኩት። ልክ ነው። ጠርቶኝ እቤት እንድትገቢ ፈልጋለሁ እኔ እወጣለሁ ያለኝ። እኔ አላስገደድኩትም። ስለዚህ የምን ግዴታ ነው በግድ የወጣው?
እንዴ አንቺ ቤት ትቶ ሲወጣ ግድ አይደለም ይሄ ካንቺ ጋር መለየት አይፈልግም። ተቀራይለም ገኒ አንተ እስኪ ዝም በል። የትዳር ጉዳይ ነው። ትዳር ነው እኮ እንደ ልጅነት ነው እንደምታስበው። ይሄ ትዳር ጉዳይ ነው። ልጅ አይደለም አይደለ ገኒዬ? አሁን ትዳር ደግሞ ሰላም ከሌለው ትዳር አይደለም። ልክ ነህ። ግን አንተ አይዞ እያላችኋት ነው እናንተ አይዞ አይደለም እያላችኋት በርታት እየሰጣችኋት። አንድ ነገር ልንገርሽ፣ አይዞን ተውና እኔ መጀመሪያ የምፈልገው ገኒ እጄን ከዚህ አውጥቼ ሰላም እንዲሆኑ አብሮ እንዲሆኑ ነው አይደለም? አብርሃም ጥሩ ሰው ነው ብዬ አሞግሸዋለሁ አይደለም? መልሶ ያን የባሰ ነገር የሚያደርግ ከሆነ እኔ እህቴን ፈልጋለሁ፣ እሱን አይደለም እህቴን ታረማለሁ አለ። እድሜ ልክ ድጋሚ ያለ አመት እያሻሻለ እኮ ነው የመጣው። ሰው እኮ ያጠፋል አይደል እንዴ? ይቅርታ አለ በቃ ይቅርታ ይላል። ነገም ያጠፋል ይቅርታ ይላል። አላለሽም? ይቅርታ በእኛ ፍታር ይቅርታ። አንድ ነገር ልንገርሽ፣ አንድ ነገር አንድ ነገር ልንገርሽ። አንዳንዴም ማይሆን ነገር በእኛ ፍታር ለማስመሰል ነው እዛ ጋር የታረቃችሁት። እኛን ለማስመሰል ከዛ ለመሻሽ ነው እዚህ አንድ ነገር ልንገርሽ ገኒ። እሺ ንገረኝ። ስህተት አንዴ ይሰራል አይደለም? አልነበርክም እኮ አንተ። ስሚኝ ገኒ፣ አንዴ ይሰራል ስህተት። አንዴ ልንገርሽ፣ ይቅርታ ጠየቀኝ። ይቅርታውን ሲጠይቀኝ እኔ ደግሞ አብሬው እንድኖር አይደለም ይቅርታውን የተቀበልኩት። እኛ ግን እንደዛ ነው የመሰለን እንዴ? እኛ ሴራ እንዳሴራችሁ ሁለታችሁ ጌት እናውቃለን። እኛ አይደለም በደንብ ፊት ለፊት እናንተ ፊት አይደለም ሚዲያው ፊት ነው የተነጋገርነው። እኛ ደግሞ ከሚዲያ ውጪ ደግሞ እኛ ስንገናኝ ያወራነው ነገር እንደዚህ አይደለም። እንደዛ ነው እኮ የከለሳችሁበት። ግን እንደዛ አይደለም። ማይሆን ነገር እያወራሽ ነው። ይሄ ማይሆን ነገር ነው። ነገር ወይም አዲስ ነገር ነው። እዚህ ጋር ሁሉም የራሱን ህይወት አስተካክሎ የሩታ ህይወት እንዲበላሽ እንደዛ አይደለም። እኛ መስሎን ነው ፈጥረን ያወራነው። ግን እንደዛ ነው። አይ እንደ ፍጥርጥራችሁ ግን እኛ በጣም የተሰማን እዚህ ላይ ይሄዳለው የምትይው ነገር አቁሚ። ሲቀጥል ይሄዳለባት እንዴ እርታራ ነገር ያለ አባት ያለ እናት ማደግ የለበትም። ልጅሽ ነች ላንቺም ቢሆን ልክ ነው አይደለም? ልጅሽ ነች። አዎ እውነት ነው። ልጅሽ እስከሆነች ድረስ ደግሞ የልጅሽን ሰላም ነው ማለት ያለ። እኔ ሰላም አታገኝ ለዛ ለማይረባ ሰውዬ ብለሽ የኛንም ህይወት አመሰቃቅሎታል። ግን የሱን ስም አታንሱ እየመጣችሁ በቃ አሁን ምን ሆነ? ሰላም ነው ያለችው። አምሮባታል እንደምታያት። ልክ ነህ። የላይዋን ስታይ ሰላም ሊመስል ይችላል፣ ውስጧ ግን ተጎድታለች። ውስጤ ሰላም ባይሆን ላይ ሰላም ሊሆን አይችልም። ታይ የውስጤ ፊቴ ላይ ይታይ ነበር። አሁን እና ደስተኛ ነሽ? አሁን በጣም ሰላም ነኝ፣ እግዚአብሔር ይመስገን። አይመስለኝም። እሺ ቢያንስ እንኳን ለመረዳት ሞክሪ። ቢያንስ ማለት እንዴት ነው ማለት ማስረዳት ማሳየት ያለ እኔ ምንም ብትኝ አሁን እኔ ምንም ሊገባኝ አልቻለም። የሆነ እስኪ አውሪ። እኔ በሰዓት ማንንም ለማስረዳት ለምን በቃኝ ሰዎችን ለማስረዳት የማባክነውም ጊዜም ሆነ ጉልበት የለኝም። እውነቱን ስነግርሽ ስላሉሽ ከጉንሽን ስላሉሽ እኛ አይዞሽ ካላልናት ማን ይላታል? ማንም አላለኝም። አትበላት እኮ አይደለም ግን እልፍ ያለ ነገር አያስፈልግም። ኖማን ቢሆን ይኸውልሽ የኔን ሀሳብ ሰምተው ይደግፈኛል እንጂ ይሄንን እንደዚህ ማድረግ አለብሽ ብሎ አስገድዶኝ ያውቃል። እኔ ውሳኔ አልወሰንላትም ግን ማንም እኔ ሰፖርት አረጋታለሁ። በአይዲያዋ ላይ ጥሩ ካልሆነ አይደለም እላታለሁ። ከሆነም ከሆነ ነው የሚያስማማኝ ከሆነ ለኔ የሚያስፈልገኝ ምርጫዋን መምረጥ የሷ ጉዳይ ነው። ካልሆነ ግን አልሆነም ነው እንጂ ይሄንን ነገር ግዴታሽ ነው አድርጊ ማንም ብሎኝም አያውቅም። ሊለኝም አይችልም። ግን በአብርሃም ጉዳይ መወሰን ያለብንን መወሰን አለ። ተስማምታችሁ ብትኖሩ ነው እኛ ደስ የሚለን። እኔና እሱ ስትፋቱና የሆነ ነገር ስትሆኑ ደስ አይለንም። ከዚህ በኋላ ገብቶሻል? አይኖርም። ህይወት ትቀጥያለሽ እኮ ሌላ ይሄ ልጅ መሀል ላይ አለ። ገብቶሻል? እንደገና ሌላ ልጅ ትወልጃለሽ። ከሁለት ቤት መውለድ አይከብድም? ይከብዳል እኮ እንደገና ሌላ ህይወት መልመድ። ስለሱ እግዚአብሔር ያውቃል። ይከብዳል። እግዚአብሔር እሱ ካልከበደው ይከብድሻል ብዬ አስባለሁ። እግዚአብሔር ያውቃል። ስለዛ እግዚአብሔር ለዛ ያድርሰን። እስቲ እድሜ ጤናውን ይስጠን። እንዴት አስበሽ ነው ለዚህ ብለሽ ከዛ እዚህ ትመጫለሽ? እንዴት አልመጣም? እኛን ለመጠየቅ መጭ ይሻለኛል እኮ እኔ የዛን ሰውዬ ስም አታንሱብን በቃ። እንዴት ነው የማይነሳውን ተባለ እኮ ነው። ጓደኞቹን ሸሸን፣ እሱን ሸሸን። ዝም ብሎ ነው የሚመስል። እንዴት ነው የሚመስል? ቆይ ባል እኮ ነው አንተ። አባወራ ነው እዚህ ቤት እሱ ስላለ መሰለኝ እዚህ ቤት የገባኸው። የማይባል ነገር አትበል። ለምን ገና ላይ ገባም? ገኒ አንድ ነገር ልንገርሽ፣ አባወራ ሲሆን ነው የሚያምርበት። ህፃን ሲሆን አትፈልግም። በቃ ተው። ገኒ እሷ ተቃበት ብቻ ትሷል። አንተ ራስህ ህፃን ነህ። ከህፃን ምንም አትሻልም ስነግርህ ማለት ነው። በቃ ትክክለኛ ነገር ከህፃን ምንም አትሻልም። አስታረቀን አይደለም ገኒ? እሺ ትተናል አይደለም? እና ከዚህ በላይ ምን እናድርግ? መልሶ የሚያደርገውን ነገር እያየሻ ከማንም ያንን ለመመለስ እኮ የእሷ መመለስ ያስፈልጋታል። በፍቅርና በሆነ ነገር እያልኳት ያለው የትኛው ፍቅር? ከማንም ጋር ለሚወሰልተው ከማንም ጋር ሄዶ እኔ ሌላ ፖለቲካ ውስጥ አታስገባ። ሌላ ነገር እንድናገር አታድርገኝ። እኔ ገኒ የሚያደርገውን ነገር በደንብ አይተሻል።
አላየሁም ማለት ነው። በእናትህ ኖቤል በቃ ያለው ነገር አንተ በዚህ ልክ እንደዚህ መከራከርም አይጠበቅብህም። በቃ ማይፈጠር አሁን እኮ ምንም የሚቀየር ነገር የለም። አንተ ስለነገርከኝ አይደለም ምን እያየው ነው። ማንም የሚቀይረው ነገር እኮ ነው። ማንም እኮ የሚቀይረው ሰው የለም። ሊቀየር ይችላል ይታወቃል። አንተ ስላልክ አይደለም አንተ ስለዛት ነው አንድ ነገር ላስረዳ እንደማይቀየር ደግሞ ከገባ ማለት ነው። አንተም ሲጀመር እኔ አንተ አለ ብዬ ነበር ነው አይደለም። ቢያንስ መደገፍ ነበረባት። መደገፍ ይባላል እኮ አንተ ትብስ የትብስ ተብሎ አይደለም የሚደገፈው። መደገፍ ካልቻልሽ ነገርናት እኮ የእሷ ጥፋት እኮ አንድ ነገር አላየሁም። አንተ ነው ያልታየ፣ እኛ ደግሞ እየታየን ነው። ገብቶሃል አይደል? ይቺ ልጅ ያጎደለችበት ነገር የለም። ሲነገርሽ መስማት አለብሽ። ገኒ ወልዳለታለች። እኛም እኮ አንቺ ብለን ነው እኛ አንቺ ስትጎጂ ነው ነገር ስትሆኝ ደስ አይለንም። እኛም ግን በዛ ልክ ደግሞ እሱም ሲጎዳ ደግሞ ቤተሰቡ ደስ አይለውም፣ እኛም ደስ አይለንም። ከዛ ድረስ መጣሽ፣ ደከምሽ፣ ይሄንን ሀሳብ አወራሽ። እኔ ምንም የምቀይረው ሀሳብ አይኖርም። በሚገርምሽ ነገር ምንም የምቀይረው ሀሳብ አይኖርም። አንድ ካልሽ እኮ ሁለት እንደማትይ አውቃለሁ። እኔም ዝም ብለሽ ነው የምትደክሚው ብለው ነው የሸኙኝ። እሺ እንደማትል ታውቂያለሽ። ዝም ብለሽ ሂጂ። ገብቶሻል? ለምንድን ነው የምትዳረቂው? ኧረ በስመ አብ! በዚህ ልክ እንደዚህ መሆን የለብሽም። ቢያንስ እዩ በቃ እስኪ የተረዳኝ ይረዳኛል። አንድ ላይ ባትኖር እንኳን ቤቶቹ ይረዳኛል። ቤት አለ አይደል? እሺ ቤት አለ አይደል? ለምሳሌ ገኒ መደገፋችን አታያትም። ከተበሳጨ ውጣ። እኔ አንተ እይድ ቤት እኔ አንተ አለ ብዬ አይደለም የመጣሁት እሷ ጋር ነው። ግን ይኸውልሽ ወይኔ አንድ ስንዝር ወደዚህም ወደዛም አይደለም አቲማ ቢያንስ እሺ እዩ ትንሽ ድረስ ቢያንስ ቤት አለ አይደል? መቼም ገፍትሮ አይዝሽም። ምንድነው ቤት አለ አንድ ቤት ይግባና ይቀመጥ። የራሱ ኑሮ መኖር ይችላል። እኔም ኖሬ አንተ እሷ ያላከኝ ገና እሱን አላገኘሁትም። እኔ እና እሱ ካላላከሽ ይሄን ያክል ቢገባ በጣም የምትይው ምንድነው? እኔ እሱ የሚልካኝ ለምንድን ነው? ገና እሱን ላገኘው ነው። እኔ ምንድነው የምታገኙ? ምን ያረጋግጥ? ያቡሽ ሳይበቃኝ ላገኘው አይደለም ቀጥታ አንቺ ጋር የመጣሁት አንቺን አውርቼሽ ከዛ እሱ ደግሞ ምን እንደሚል ላወራው ነው የመጣሁት። እሱንም አገኘሽው አላገኘሽው ግን እኔ እንደ ታላቅ እንደ እህት እንዳሳደግሽ እንደ እናት አከብርሻለሁ። ነገር ግን እኔን የማያስማማኝን ሀሳብ ተጭነሽኝ ልታስቀይሪኝ በፍጹም አትችይም። ገባሽ አይደል? አንቺን በማከብርሽ ልክ እንደ እህትም እንደ ታላቅም መስማት ባለብኝ ልክ ሰማሻለሁ፣ አከብርሻለሁ፣ እታዘዝሻለሁ። ነገር ግን ህይወቴ ውስጥ ችግር እንደሚፈጥር እያወቅኩኝ ግን ያንቺን ታላቅነት፣ ያንቺን እህትነት፣ ያንቺን ብዙ ነገር አክብሬ ህይወቴ ውስጥ ትልቅ ችግር ሊፈጥር የሚችለውን ነገር ድጋሚ አክሰፕት ላደርግሽ አልችልም። በታሪክ አይኔ ሰው ለወጣለው ካለ በጣም ለምወዳቸው ሰዎች ብዬ በጣም ለማከብራቸው ሰዎች ብዬ በተደጋጋሚ እንደዚህ አይነት ነገር አድርጌ በጣም ተጎድቻለሁ። ህይወቴ ውስጥ ቻሌንጅ በቻሌንጅ ነው ያለፍኩት። ምን አይነት የሚያስጠላና አስቀያሚ ጊዜያቶችን እንዳሳለፍኩኝ እኔ ነኝ የማውቀው። ወንድ ልጅ ነው ወጥቶ መኖሩ ምንም የሚደንቅ ታሪክ አይደለም፣ አዲስ ነገር አይደለም። እሱ እኔ ነፍሰ ጡር ሆኜ ብቻዬን ኖር ያውቃለሁ። በቃ ስለዚህ ኖርማል እኮ ነው። አሁን እኔ ይከብደዋል ብዬ አይደለም፣ ግን ለማየትም አጠገቡ ስትሆኝና ሳትሆኝ እኩል አይደለም። ታይቶናል እኮ ችግሯን እኮ ተረድተነዋል። ሳንረዳ ቀርተን አይደለም። ትንሽ ቢያንስ እንኳን ልጁ እንትን ይበል። አሁን ለምትሉት ሀሳብ ገኒ ክርክር አይደለም እና አሁን ለምትሉት ሀሳብ ልጁ እንኳን ትንሽ ከፍ ይበል፣ እሷም ትንሽ መለስ ትበል። ሌላውን ነገር እያየን እናስተካክለዋለን። ወደ ውጭም ትሄዳለች ተብሎ ያስቀረናት በሌላ ነገር። አሁን ግን መሄድ አለበት። ፕሮሰሱ ተራዘመ እንጂ እኮ ነው እኮ እሱን ነው የምልሽ። የዛ ሰዓት ያስቀረነው ይሄ እንዲቆይ ያደረግነው በሆነ ሪዝን ተራዘመ እንጂ ምንም የቀረ ታሪክ የለም። ታውቃለህ አንተ ይሄ እኮ የበፊትም እንትንሽ ነው፣ አንቺ ምኞትሽ ነው። ውጭ ሄዳለሁ ስትይ ነው ሰላም የለም። በነገርሽ ያኔ ብሄድ ኖሮ ይሄ ሁሉ ነገር ባልተፈጠረ። ያኔ በስንት ሚሊዮን ብር የማይገኝ ልጅ ነው ያገኘሽው። ሰላም ታዲያ ልጅ ያለው ሰው እንደዛ ይልከሰከሳል። ግን ደስ ይል ይገባል። ያንን ነገር አላዝንበትም። ልጅ በማግኘቴ በጣም ደስተኛ ነኝ። ብትሄጂ ግን ያንን ላታገኝ ትችላለሽ። ደግሞ ይኸውልሽ በጣም ብዙ ህይወት ውስጥ በጣም ብዙ እኔ ልጅ ምን አይነት ልጅ ነው ጌታ ሆይ? አንተ እስኪ ዝም በል። ለምንድን ነው የምለው? ምንድን ነው ዝም ሰማ? እሺ አንድ ነገር ልንገርሽ። እሺ እስኪ አውራ። ልጅ ያለው ሰው በጓደኛ አይመራም፣ አይልከሰከስም። እኔ እስከማውቀው ድረስ ልክ ነህ። በሚስቱ ነው የሚመራው። ሚስቱን የማያዳምጥ ባል ደግሞ ባል አይደለም። ሚስትን ባለም ማዳመጥ አለው። እሷ ስትል ከሰከሰ ይሰጣል አላየሁም። በጓደኞቿ ስትመራ ይሰጣል። እኛም የምንሄድላት እኮ ሜቢ ነገሮች ሲብሱ ድንገት ከባሱ እኛ እናግዛታለን። ልጁ የሚመራው በጓደኞቹ ሪዝን የሚሰጠው በጓደኞቹ
ከማንም ጋር ይልከሰከሳል ይወሰልታል። እኛ ምን እናድርገው? እሺ ግን አንተ አሁን ሌላ የማይባል ነገር አትበል። ሲወሰልት አልጋ ላይ አልያዝከው ማን ተራሰ አብሬያቸው አንሶላ ላንጠፍ እሱ ነው እንደዛ እንደዛ አይነት ሀሳብ እኔ አሁን እንዳወራ አትገፋፋኝ። እኔ ከሱ ጋር እንደዚህ አይነት ወሬ ማውራትም አልፈልግም። በቃ እንደ አዲስ እየመጣችሁ አበጡ። መች መጣሁ እኔ አንተ ጋር እኮ አይደለም የመጣሁት። የኔ ቤት ነው የእሷ ቤት እኮ። እሺ ችግር የለውም። ያንተን ቤት ይሁን የማንም ችግር የለውም። እሱ ግን ትንሽ ድረስ አስቢበት። ሰላም ሆኜ ነው ያለው። አስቢበት፣ በደንብ አስቤበት የወሰንኩት ውሳኔ ነው። ግን ድጋሚ ወደ ኋላ አንድ ሁለት ብዬ መመለስ አልፈልግም። አዎ ግን እንደገና ሌላ ህይወት መቀጠል ይከብዳል። አይከብደኝም። መቆጣት የምችለው አብርሽን ሳይሆን አንቺን ነው። ገብቶሻል አይደል? ስለዚህ ጸባዩ ሊመለስ ይችላል። አንድ ቤት ስጪውና ይቀመጥ። በቃ ምንም አያደርግሽም እኮ ባልሽ ነው አይደል? አብራችሁ ኑሩ አይደለም እኮ አብራችሁ ኑሩ አይደለም እያልኩሽ ያለሁት ገብቶሻል አይደል? አንድ ቤት ሰተሽው ይቀመጥ እዛ። ይሄ ነው የምልሽ። የገባሽ አይደለም? እሺ ስሚኝ ገኒ፣ በመጀመሪያ ደረጃ ለማንም መናገር አልፈለግንም እንጂ ቅድም እንዳልኩሽ ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ተወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ። ስለዚህ ጨራርሳው መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ ለከና አንቺ የሚያወራው አፍሽ ሞልተሻ ወይኔ ፕሮሰሱ አልቋል። ትንሽ ጊዜ ነው የቀረኝ። እኔም እዚህ የምሆንበት እንደማንም እንደ ቀልድ ነው እንደምታዩ የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣላው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሀሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም፣ ነገ ህይወትሽ ማንም አይኖርልሽም። የምትኖሪው አንቺ ነሽ። ይኸውልሽ አሁን ኖቤልን ከዚህ ማስወጣት ይችላል። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ልጁንም እንደዚህ አታድርጊ። በቃ ራስሽ ትችለሽ እንትን በይ። ምንም ነገር የሆነ በሀሳብ እንኳን ሰፖርት እንዳያደርገኝ ማድረግ እችላለሁ። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው። ያኔ ፍላጎት ነው። ይሄ ፍላጎትሽ ነው። ስለዚህ ይኸውልሽ እሱ የራሱን ህይወት ከጀመረ ቆየ። እኔና እሱ ሳንለያይ በፊት ያኔ ልጄ ሳይወለድ በፊት ከኔ ብዙ ረጅም ርቀት ተጉዞ የራሱን ነገር እየኖረ ያለ ሰው ነው። ብዙ ማታውቂው ነገር አለ ገና ሀብዬ መኖር የጀመርኩት የራሴን ላይፍ መኖር የጀመርኩት ገና አሁን ነው ሀብዬ። ስለዚህ እንደ አዲስ ነገር ሊገርማችሁ ልትደነቁበት አይገባም። ነው ወይስ እኔ ሴት ስለሆንኩ ነው? ለምንድን ነው ሴት ላይ የሚገነው? ምን ችግር አለው? ሴት ነው እንድኩል አይደለም ገኒ። ብዙ ማታውቂው ነገር አለ። ብዙ የተፈጠሩ ነገሮች አሉ ገኒ። አሁን ማታውቂው ነገር አለ። ወንድ ቆይ አልገባኝም። ወንድ ከትዳር ውጭ ከማንም ጋር እንደፈለገ እንዲሆን የፈቀደለት የትኛው ህግ ነው? የትኛው ባህል ነው? እንደዛ ነው። ስለዚህ ለምን ነው ወንድ ሴት እኩል ማሽን እንጂ ገኒ። አሁን ምነግርሽን ስሚ። በቃ ቤት ስጪው፣ አንድ ቤት ይቀመጥ ነው በቃ እንደኔ። ከዛ በኋላ ሊስተካከል ይችላል። አጠገብሽ ሲሆን ምናልባት ፍቅር የልጁን ፍቅር የራሱን ፍቅር ሊኖረው ይችላል። ከራሱ ልጅ ጋር ማለት ከልጁ ጋር እንደፈለገ መሆን ይችላል፣ እንደፈለገ ታይም ማሳለፍ ይችላል ምናምን። ከእኔ ግን የራሱ ጀምር ያለው ያለቀ ነገር ነው። በቅርቡ እስኪ አንተ ዝም በል። ያንተ ወሬ ነው እኔ የሰለቸኝ። እኔ በእናትህ ዝም አትልም እንዴ አንተ? እኔ ነግሬሻለሁ። ችግር የለም ግባ፣ ችግር የለም። ክፍሉ ለሱ ነው ያዘጋጀሽለት። ምንም ላደርግ አልችልም ገኒ። ምንም ከአንተ ጋር ማወራው ነገር የለም። እኔ ማወራው ከእሷ ጋር ነው። በቃ ማንም አይደለም ያዘጋጀሁት። ከፈለግሽ አንቺ ማረፍ ትችያለሽ። እሱ አርፍበታለሁ፣ ችግር የለም። እሱ መውጣት ይችላል። ግን ደግሞ አንድ ነገር ላስረዳሽ። እሱ የራሱን ህይወት ከጀመረ ሰንበት በት ብሏል። ቆየ፣ አመት ሊሆነው ነው ኦልሬዲ። እኔ ደግሞ ገና አሁን ነው ሀብዬ ጀመርኩት። በዚህ ደግሞ ልትደነቂም ልትገረሚም አይገባም። ሶ እንደ አዲስ ወደ ኋላ ልመለስ አልችልም። ስለዚህ ብዙ አትድገሚ ገኒ። ይሄን ነው ልሽ የምችለው። እስኪ እዚህም ስላለው እናወራበታለን። ችግር የለውም፣ ምንም ችግር የለም። እስቲ እንጠብቃለን። ምን ማድረግ ይችላል? እሺ ገኒ ቡና ላፍላልሽ። እሺ ለማንኛውም ምን ይደረጋል?